እኔን ለማጋለጥ ብትሞክሪ ህይወትሽን እንደማመሰቃቅለው ታውቂያለሽ። እዛኛው ቤታችን ልንሄድ ነው። ከአንተ ጋር ሊነጣጥሉኝ ሆን ብለው አስበውበት ነው። በአንተ ነው እዚህ ጋር ምን እያደረክ ነው? ምንም ነው አጠፋው ተንበርክኬ ምን ይቀር? ይሄ ለቤካ ካረከው ሲያንስክ ነው። አንተ ያማል እንዴ? የማየን ባህሪ እያወቅሁ ደግሞ አንተ ሆንክ እኔ ምን ለውጣለሁ? ደግሞ ምን ልትሰሩ መጣችሁ? በሯን በፍጥነት ከዚህ ሂዱ። ማርፈና ከበደጋና ተደረሰ ይስፋበት ችግር ብቻ ነው የምትፈልገኝ? የቤካን ጸበል ጉዳይ እኔ ይዘዋለሁ። አንተ ብቻ ሳምሪና ዳዊትን አስተካክል። እንዴ ምን ሳምሪን ሰራተኛ ሳላፈቅራት አለ? ንገሪኝ ማየ፣ ለምንድን ነው መድኃኒት እንዳሰጠ ይከለከልሻል? እኔ እሱ ነው ወደ ቤት ሰው ወተታም ያትና ይገታ ወደዛ ወጣ። በቃ ዴቭ ደስተኛ ሲሆን ማየት ስለማልፈልግ ጓደኛ እየፈለገ ነው መሰለኝ። አንተ ነው ባን ያልኳንተ ውሻ እንዴ ምን ተይ? ቆይ ምን ተፈጥሮ ነው? ለምንድን ነው ግራ የምታጋባኝ? ይሄ ውሻ መንጋ ነው። ምን ተፈጥሮ ነው? ቆይ ለምን ማንንም የተፈጠረው ነገር ለምን ራሱ አትጠይቀውም? ንገረው አንተ ትንሽ ምን ማለት ነው የተፈጠረው? እንደውም ምን ልንገርህ፣ ይሄ ውሻ አንተና ሳምሪ እንድትለያዩ ቤቴን እየመከራት ነበር። ማለት አልገባኝም። ቴዲ እውነት ነው? ለምን ቴዲ? ለምን ጓደኛህ አይደለሁ? የሆነ ነገርማ ተፈጥሮ እንጂ ቴዲ እንደዚህ አያደርግም። ማን ይሰራል? በቃ ይሄ ልማዱ ነው እኮ የተለመደ ነገር ነው። ተነሽ ተይውና ሂጂና ውሃ አምጪለት። ብድግ በይ ታይ። የዛሬ ስራችን ተሳካ እና አሁን ቀጣዩ ስራችን ምንድን ነው የሚሆነው? እንዴ ምን እስከ መቼ ነው እንደዚህ ተጨናንቄ የምኖረው? የሁሉ ነገር እያየ እንዴት ነው ወደ እኔስ እሺ የሚለኝ? ከምጨናነቅ ለሳምሪ አልነግራትም እንዴ? ሰሚኛለሽ አንቺ ዲቃላ አንድ ነገር አወጣለሁ ብለሽ ማሰብ አይደለም ድጋሚ እኔን ለማጋለጥ ብትሞክሪ ህይወትሽን እንደማመሰቃቅለው ታውቂያለሽ አይደለም? ታውቂኛለሽ ነው የምልሽ። አሁን ትንሽ ውጪ ወይስ ተነሽ አስኮናኝ ቃላ። ኧረ ይቅርብኝ፣ አርፌ ብኖር ነው የሚሻለኝ።
በዛ ላይ ደግሞ እህቴ ናት። እሺ ዘንድሮ ደግሞ በፌስቡክ ሆኗል አሉ ትዳሩ። እንዴት ነው? አዎ እባክሽ ብዙ ሰው ስልካቸውን ትዳር ይዘው እናንተ ነው ለዛ ነው። ደግሞ እሱ ምንድን ነው ፌስ ቱ ፌስ የሚባል ነገር መጣ ነው? አይ ፊት ለፊት በቃ ያገኙትን ማበስለው ማለት ነው። እንደውም አስታወስከኝ፣ ፌስቡክ የተበላሽቶብኛል፣ ታስተካክልልኛለህ? እኛማ መውጫም የለንም፣ በፌስቡክም ቢሆን እንሞክር እንጂ። ኧረ አንቺ ፈልጊ እንጂ እኔ አሰልፍልሻለሁ። ደግሞ አንቺን አግኝቶ ተው እባክህ። እኔማ እንዳንተ አይነት መልክ ቢሰጠኝ ኖሮ 4 ነበር የማገባው። እንኳንም አሉሽ ፈጣሪ ራሱ አልኩ። ምን ታስጠያለሽ እያልከኝ ነው? አላልኩም ግን ቆይ እንዳንተ ቆንጆ ካልሆንኩ እያልሽ ነው? አይ እንዳንተ ነው ቆንጆ ነው በህይወት ራሱ አይቻላል። መልክና ጸባዩ አንድ አይነት ነው ሰው እኮ ነው። ኧረ ፌስቡክ እየተጠቀምኩ እየመሰለኝ ነው። አይ መስሎ ነው እባክህ፣ ፌስ ቱ ፌስ ነው። አንቺ ተረገምሽ፣ ሙድሽ እኮ የሌለ ከባድ ነው። ደግሞ ጨዋታችሁ ከማን ጋር ይመሳሰላል እንዴ? እንዴት ከቲቪ ጋር መሳሰልከኝ? ማለቴ እንዴት? ማሚ እኮ ብታያት ጨዋታዋ ይለያል። ብቻ ሙዱ አይምጣ እንጂ ከእሷ ጋር ከዋልሽ ዝም ብለሽ መገልፈጥ ነው። እኔ እንጃ የዚህ ብዙ ነገራችን ይመሳሰላል። እንጃ እንግዲህ ለቤት ሰው ይሆናል። እኔ ጋር እንደምታውቃት ሁሌ ጓ እንዳለች ነው። እንጃ ብቻ የሆነ ብዙ የሚያመሳስላችሁ ነገር አለ። እኔ የምልህ ቆይ ከነዴቭ ጋር መጣላት ጥቅሙ ምንድን ነው? እስካሁን አልገባሽም? አይገርምም? ምንም የገባኝ ነገር የለም። ዝም ብዬ እኮ ነው እስካሁን ሳውሪ ነበረ። ዴቭም ምንቴል በእኛ ላይ ያላቸው አመለካከት ግዴታ ደግሞ ስለሚመለስ ይህን ማለት ነው። አንተ እውነትህን እኮ ነው። ምንቴ እኮ ቅድም ይቅርታ ጠየቀኝ። ስንት ነው በጣም ነው የሚገርመው። ታያለሽ፣ አየሽ አይደለም? ይሄው እንደዚህ ለሚነቃው ነው ብለሽ ያስካካሽ የኛ ሐኪም በጣም አሽቃበጥሽ። አንቺ ምን ነው አለሁ አለዋሽ ለዚህ ለቤት አጉል ተቆርቋሪ ሆንሽ ወይስ ልጁ ልታማልዩ ነው? እንደሱ አይደለም አትበይኝ። ወሬኛ አሽቃባጭ ታነሽ እዚህ እባክሽን እዛ ጭራሽ የቤቱ ራስ ነኝ አልሽ እኮ በቃ በሁሉ ነገር ውስጥ አለሁ መንቃራ ታጠጣንተ ተጠንቀ ሰም ከዚህ በኋላ በምንም ምክንያት ላጣፍ የምር ደግሞ ጠረን በጣም ነው። እኔ ደግሞ ይኸውልሽ ምንም አልናፍቅሽም። እንዴት እኔ ብቻ ነኝ ማለት ነው የምናፍቅህ? የኔ ነጭ ናቸው። ይሄን ጸባይሽን እኮ ነው የምወድልሽ። አሁን ተናገር። ለምንድን ነው የረሳኸኝ? ለምንድን ነው ያልናፈቅኩህ? ድሮ እኮ አጠገብ ሆኜ እንኳን ትናፍቂኛለሽ ትለኝ ነበር። ታውቂያለሽ አይደለ ግን እንደማረሳሽ? አላውቅም። ደግሞ አልናፈቅሽኝም እያልክ ታውቂያለሽ ምናምን ትለኛለህ እንዴ? አውቄሽ እኮ ነሽ። ትንሽ የኩርፊያሽን ልታሳይኝ ፈልጌ እንኳን እሺ እሺ ደግሞ እሺ ትላለህ እንዴ? እንዴ ይባል የሚያልሽኝ እኮ እራስሽ ነሽ። ስማ ይባል እኔ ምን ሳምሪ ቆይ ግን
ደህና ነሽ አይደል? ደህና ነኝ እማ። አሁን ያልሽው ነገር በፍጹም የማይሆን ነገር ነው። ምኑ ነው የማይሆነው? ደግሞ አንቺ ማን አባሽ ወሳኝ ያደረገሽ? ቆይ እኔ መሄድ ካልፈለኩስ? አንቺ ልጅ ኧረ ተይ 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 ተይ፣ እንዲህ ጥጋብ ልብሽን አይድፈነው። ቀስ በይ፣ ረጋ በይ፣ መሬት ያዢ። እንግዲያውስ አስገድደሽ ትወስጂኝ እንደሆነ እናያለን። እሺ ይተኛ መንቃራ ጭራው። ሳምሪ ምን ሆነሽ ነው እንደዚህ በሀሳብ ጥለሽ ሄድሽ? ኧረ አሉ ይሄድ ሄሎ፣ እንደምን ዋልክ? ደህና ነህ? አለሁልህ። ይኸውልህ አለን አለን። አንተ ዛሬ ሆንኩትን ጉድ ብታይ። እነዛ ጉዶች መጥተው ነበረ እኮ። አዎ ኧረ ተወኝ። ባለፈውም ብያቸው ነበር መሰለህ። መንገድ ላይ ያገኘሁትና አንደኛውን ኑና ይቅርታ ጠይቁ ብያልኩት። ከዛ ጎትቶ ይዞ አይመጣም። መጣው እነሱ በልተውት የማያውቁትን ፍሩት የሚባለው ነገር ይዘው አንተ በስመ አብ፣ ለኔ ላረጋሽ ፍሩት። በመጀመሪያ ደረጃ ያ አለሌ ዱርዬ መጀመሪያ ኪሱን በሰፋው አንተ የቀዳዳ ኪሱ ባዶ ኪሱን በሞላው ለኔ ያንን ከሚያደርግ እሱ በልቶ አይጠቅም። መጀመሪያ አንተ እንዴት አርጌ እንደመለስኳቸው ብታይ። በስመ አብ እንዴት አንጀቴ ቅቤ እንደጠጣ ውሻ አርጌ ነው እኮ የመለስኳቸው። እንዴ እኔ እኮ አረጋች ነኝ። ታዲያ ባለሰኪል አልኩት። እንደ ውሻ ባረ ፊቱ ላይ ጥዬ ነው ያንን ፍሩት የመለስኩት። ለእኔ ፍሩት። ኧረ ተወኝ እባክህ ሞቱ እኮ እንደሱ ነው። እሱ ነው ወይ ጉድ! በጣም ታሳዝኛለሽ። እደውልልሃለሁ። እኔ ይሄንን ካንቺ አልጠብቅም። እንትን መናቀራለች እቺ ደግሞ ጦሰኛ። ይሄ ሁሉ የአንቺ ጦስ ነው። ቆይ ምንሽ የሚያስጨንቅሽ ነገር አለ እንዴ? ምን ነው? ኧረ የለም። ይኸውልሽ የእኔ ፍቅር ከዚህ በኋላ ከኔ ጋር ነሽ። ምንም የሚያስጨንቅሽ ነገር የለም። አደራ አይደል? የሚያስጨንቅሽ ነገር ካለ ንገሪኝ። ሰውዬው እኔ ምንም አልሆንኩም። አንተ አትጨነቅብኝ እሺ? ወይ አቁም አይደለ? እንዴት ዋልክ? ደህና ዋልክ? ምን አዲስ ነገር አለ? ከነደጋ ምን ማለት ነው? ከነደጋ ታልቻለሁ ብሎ ማለት ከነሱ ጋር ፒስ ፍጠር። ከነሱ ጋር ፒስ መፍጠር ጥቅም አለው አላልኩም? አንድ የተፈጠረ ችግር አለ። የምን ችግር? ምን ተስኖት እኔንም ቤቲንም እያመነን አይደል ማለት? ቤትንስ እሺ፣ አንተን ግን እንዴት? እስካሁን ያወቅሁት ነገር የለም። ሰማኛለህ? ይሄን ነገር ራስህ አስተካክለህ ነገሮችን ቦታ አስይዝ። ሰማኝ? እና ይሄ ካንተ ጥጋ ምን አገናኘው? ወይኔ ወይ እሷ ነበር የምታመኝ ነበር። ስለዚህ እሷ ታመነች። እንዴ እዚህ እንደዛ እንኳን ካባረቻቸው በኋላ ምንድን ነው የምታወራው? እና ስለዚህ ጋር ነው ተደብቀው አንተ ደግሞ እዚህ ጋር ምን እያደረክ ነው? ደግሞ ምንድን ነው ተደብቀህ የምታየው? ኧረ እኔ ተደብቄ እኮ አይደለም። ቅድም አይተሽ አይደለ እንዴት አንጓጦ እንዳባረረው? ያው ይቅርታ እኮ ሊጠይቅ ነው ጓደኛዬ። ያማችኋል በል
ቤካን እንደዛ ካረጋችሁት በኋላ አይናችሁ በጫፋችሁ ትመጣላችሁ እንዴ? አረ እንዴ ቀስቷ አንቺ እንኳን እኛ እንደዚህ የምናደርግ ሰዎች ነን እንዴ? ዛሬ ካደረጋችሁት አንጻር ምንም ብትለኝ አላምንም። እንዴ ምን አደረግን ቀስቷ? ባክ ወለዛ ቀሽቷ ምናምን እያልክ አትጃጃልብኝ። እሺ ምን አደረግን? ደግሞ ምን አደረግ ይላል እንዴ? በረከም ጥላችሁ እኮ ነው የገባችሁት። ክብር የሚባል ነገር አልፈጠረባችሁ። አንቺ እኮ ነሽ እንዴ ጠርተውን አላስገቢን እያለሽ ገገምሽ። አረ ተጠርታችሁ እንደመጣችሁ እኮ አየሁት እኮ። እውነት ቀሽቷ ጠርተውን ነበር። ለምን እንደዋሹን አላውቅም። ባላን ወደ ስለላ ቀጥል። ስራ ተስፈተኝ ነው እንቁ ያው ማን ነው የሚያምነው? በል ለማንኛውም አሁን እኔ ልግባ። ነገሮችን አስተካክል። ደህና ነሽ? ቆይ አንተ ደግሞ ሴት ምን አድርጊ ነው የምትላት? ማለት ምን አልባት? እነዛ ልጇን ደብድባችሁ ካበቃችሁ በኋላ መሀል መንደር ውስጥ ምን አድርጊ ነው የምትላት? እኔ ምንም አደረኩት ነገር ሜቢ ጓደኞቼ ነገር ካደረጉ አላውቅም። በእነሱ ምክንያት ደግሞ እኔ የሚወቅስ አንተም ብትሆን ያው ነህ ከእነሱ ጋር እንደ ኖርከው የምር ከልብ ምንም መማቅ ካጠፋው ተንበርክኬም ቢሆን ይቀበል። ይሄ ለቤካ ካረከው ሲያንስክ ነው። ምን ለኔ ነው እጅን የጨበጥከው? የነሳምሪ ዘመድ ስለሆንሽ አልቀየምሽ። ቆይ ስትጀምር ጓደኞችስ? አላውቅም። ከእነሱ ጋር በሳምሪ ምክንያት ተጣልቻለሁ። የኛ ሰርጎ ገብ እነሱን አጣጥለህ አንተ ራስን ተወዳጅ እያደረክ ነው። ለማንኛውም ጓደኛን እዛ ግንብ ስር አይቼዋለሁ። እሺ ምን የምን ጓደኛ ማለት? መንተባተብን ተውና ቀጥ ብለህ በመጣበት እግር ተመለስ። ከዚህ በኋላ ግን እንደዚህ አይነት ችግር ፈጥራለሁ ብትል ውርድ ከራሴ። እንዴ ምን ሆነ ነው? ደረጋ ምንቴ ምን ሆናል? የተፈጠረ ነገር አለ? እናትሽ እማ ምን ሆነች? ኧረ ቆይ እናትሽ ምንም አልሆነችም እባክሽ። እና ቆይ ምን ተፈጥሮ ነው? ለምን አትናገርም? እናትሽና ቴዲ ቆሙ ሲያወሩ አየኋቸው። ምን ማለት? የት? ኧረ ሳምሪ አረጋጊ። ይኸውልህ ጥያቄ ምንድን ነው? ምንቴ ቀልዱን ተውና በስነ ስርዓት ተናገር። ምን ሆነሃል? ነገርኳችሁ እኮ ቆሞ ሲያወሩ አባትሽ መጡ በጥፊ አላተመው። ደግሞ ሁለቱ በምን ተገናኙ? ስለምንስ ያወራሉ? እኔም ብቻ እንዲሆን እየጠየቅሽኝ ያለሽው? አይ እንዴት ሆነ ብዬ ነው። ደገመችው ጥያቄውን። ይሄ ነገር እኔም አልገባኝም። በዚህ መልኩ አይደል እንዴ ቤታችሁ ጠርቶ አዋርዶ ይላኩ? ቆይ እንዴት አወቅህ አንተ? ማለቴ በአጋጣሚ ምናምን ቢሆንስ ያወሩት? አይ አባቷ ቴዲን ሲመታው እናትየው እየተቆረቆሩ ነበር። እንዴ ሰዎች ቆይ ይሄ ነገር ወዴት እያመራ ነው? ለምን እንደ ሀሳብ ቴዲ የተባለውን ውሻ ዝም እንዲል አንገለው? ገለነውስ ዝም ይላል? እንደሱማ በቃ ሌላ እርምጃ እንወስድበታለን። አንተ ደግሞ ዝም በል በእናትህ። ይሄ በቃ መንገድ ሲሰጥ ዝም ብለህ ትሄዳለህ። የኔ ፍቅር ይኸውልሽ አሁን ተረጋጊ እሺ? ሁሉ ነገር በጽናት እናልፈዋለን። አሁን አንድ ላይ ነን እሺ? እኔ ለራሴ አስቤ አይደለም ለአባቴ ነው። ቆይ ይሄ ደግሞ ከአባትሽ ጋር ምን አገናኘ? እና የሆነ ነገር አቅዳ አባ ከደረሰባት በጣም ይከፋል። ደግሞ ደም ግፊት አለበት። ብቻ እንዳይጎዳ ነው የምፈራው። እሺ እኔ ቆንጆ አሁን ራስሽን አረጋጊ እሺ? ከተረጋጋሽ በኋላ በቃ ሁሉንም ቀስ ብለን እናስብበታለን። ከዛም ወስነን እሺ? በቃ እኔ ብቻዬን መሆን ስለምፈልግ ልሂድ። እንደዚህ ደክሞሽ ነው ወዴት ነው? ባይሆን እናንተ በቃ አረፍታ አረፍ ቤትሽ ቤቶች ወይ የልጅ ጓደኛ እንዴት ነሽ? ደህና ነሽ? ሰላም ነሽ? ሰላም አሁን ደግሞ አሞት ነበር ጣጠኛ የሆነበት ጋፌን ተሰርቶ
ነው ትንሽ እንትን ያለው ይኸውልሽ አሁን አይኑ ዛት እንትን ላይ ነው ፊልም ላይ ነው የህፃን ፊልም እንደ ህፃንነቱ እንደ ልጅነቱ አንቺ እንዴት ነሽ ነው? የማን እግዚአብሔር ይመስገን ጠፋሽ ነው ደህና ነሽ? ደህና ነኝ። ሳምሪ የለችም እንዴ? የት ነች? የለችም እንዴ? ቤዛ 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 ለልጁ ውሰጂ ዳዊት ጋር ነበረች። አንቺ ቶሎ ውሰጂው። ምን ጆሮ ትጠቢያለሽ ቆመሽ ወሬኛ? ውሰጂ ሂድ ሂድ በኋላ ታያለሽ። በጣም እሱ የቀላል ሰው መሰለሽ? እቅዳችን እየተሳካ ያለ ይመስለኛል። ይሳካል ሳይሆን እየተሳካ ነው። እሺ ቀጣዩ ስራ ያው ምንድን ነው የሚሆነው? ቀጣዩ ስራሽማ ሳምሪና ዳዊትን ትልቅ ፍቅር ላይ ማስቀመጥ። ተከፍተ ላይ የወደቀ ሰው ምንድን ነው የሚሆነው? ሞት አይደለም? ይሄ ነው ያለው ነገር። አሁን ትንሽ ተረጋጋሽ። ለምንችላት ትጨነቅሽ አሁን እናቴ እንዴት ነው የምታስቀኑት? እናመሰግናለን። በቃ ወንድሜ ደስ እንዲለው ሁሌ እንደዚህ ያቂ እሱን ደስ ይበለው እንጂ ሁሌ ነው የምገለፍጥለት። ምንሽ ነው አታስቀኑኛ። እዚህ ጋርም ሰው አለ አታስቀኑ። ምን አስቀና? አንተስ ከፈለክ አንተ ጠጋት። ወይ ጠጋ እና የምትጠጋው ሰው ሲኖር እኮ ጠጋ ምን አይዞህ ወንድሜ ይሄም ያልፋልሽ። ወይ ያልፋል። እድሜ ቀድሞኝ ያለፈ አንተ ምን እንዴ በቀር ተስፋምኩት ያልፋል አባቴ። አረ በቃ ባልና ሚስት አደባችሁብኝ። እኔ ላይ ሙድ ያዛችሁ። ኧረ እኛ ምንም አናዝንም። እቺን ቀልድማ እኛም እኮ በኃይለ ሥላሴ ጊዜ እናውቃታለን። አሁን ሁሉ ዙሪያ ጥንቁ በቃ ኃይለ ሥላሴ ሲገረዙ ምላጫ ቀብያለሁ ለማለት ነው። እኔ እናንተ ስለ እድሜ እናወራ ነው። አንተ ያማህል ነው ቆይ አታንኳኳ ነበር። አንተ ደረሰኝ ወይኔ አንተንም ማለበት የልጅ ይሄ ምን አባ ያመጣና ልቤ ባፌት ተወጣ ነበር እንዴ ሳምሪ ምን አልሽ? እኔ እንጃ በቃ በደነገጥኩኝ ቁጥር አባቴ ነው እኔ ልኝ ይገባኛል ሳምሪ ግን ተረጋጊ። ቆይ ግን ይሄን ያላስፈሪ ነው? እኔ እንጃ ግን በቃ አንዴ ከያዘ እስኪለቅ ዘመናት ያልፋል። በቃ ወልጅ ሳምሪ ደግሞ ቆይ ዛሬ አንድ ላይ እንዳለን ብዬ አይደል እንዴ ሁሉንም ገለማምጬ ያስወጣኋቸው? ነገ በጠዋት መጥቻ አበረኛለሁ። ምን ነው ነገ ፕሮግራም አለ? ይኸውልሽ ፕሮግራም ቢኖረኝ እንኳን ይሰረዛል። እሺ ነው ማለት? አይ ፕሮግራምማ ካለ ሌላ ቀን እናደርጋለን። ደግሞ ሳምሪ ባንቺ ምን እንደማላሽ ታውቂያለሽ አይደል? እሱማ ኤኒዌይስ በቃ ነገ እንገናኛለን። እሺ ቤዛ ኧረ ቤዛ አንቺ ቤዛ አቤት አቤት ይፈልጋሉ ኖሮሽ ምን ፈልጋለሁ? ደግሞ ሞገስ መጥቶ ነበረ። አሁንማ ከሁሉም ጋር ቦሽ ሆነሻል። እስኪ ለመሆኑ ደግሞ ዛሬ ምን አለሽ? ምን ነገረሽ? እስኪ የሚወስደው መድኃኒት ከዕለት ዕለት እያባሰበት እንደሆነ ነገሩ። እሺ እኔ ወረኛ ደግሞ ሌላስ ምን አለ? በዶክተሩ በጣም ተናዶ ነበር። ተስፋ ያደረኩበት ነገር ሁሉ መና ሆነ ሲሉ እና ቆይ ምን አደርጋለሁ ብለዋል? በቃ ሌላ ሆስፒታል ወስደዋለሁ ብለዋል። ትሰሚኛለሽ? ልጄ አንድ ነገር ከሆነ ካንቺ ራስ አለ እኔ ምን አደረኩኝ እንዴ? ደግሞ በከምንም አይሆንም መሬት ሲጠንክር ይደፋ ከየመሬቱ ያገኘው መድኃኒት እየተጋተ መሰለኝ እንደዚህ ሆነው። እሺ ለመሆኑ ሳምሪሳ
ቅርብ ሰዓት መጣች ማለት የት ሄዳ ነው? አላውቅም። ምንም አላለችኝም። ከነዛ ከዱርዬ ጓደኞቿ ጋር ራቂ ብዬ ስላት አሻፈረኝ አለች አይደለ? ኧረ እቴት እንደዛ አይመስለኝም። አንቺ የት ነበርሽ እስካሁን? ጓደኛዬ ነው። ያ ዱርዬ ቂጡን የጣለ ዱርዬ ጓደኛሽ ጋር ነበርሽ? ሰሚኛለሽ? ተዘጋጅ። ከነገ ወዲያ ቤት ልንለቅ ነው። እሺ? ግን እኮ የሚል ቃል አልፈልግም። በዚህ ጉዳይ ላይ ምንም አይነት አስተያየት፣ ምንም አይነት ሀሳብ አልፈልግም። በቃ ተዘጋጅ። ምንም አላልኩም ወንድሜ። እያልን ነው ኧረ ቤካ እያላለቀስኩ ውሸታው ምንም አልሆንኩምሽ። ደግሞ ድጋሜ ካለቀሽ ሞትብሻለሁ። ቤካዬ እሱ ደግሞ ምንድን ነው? ድጋሚ እንደዛ እንዳትል። እያለቀሽ መኖር አልፈልግም። እንደሱ ከሆነማ ሰው ቢሞት እራሱ አላለቅስም እኮ ሳቂልኝ። ምን ሆነሽ ነው የምታለቅሺው? እባክህ ተወኝ። እማዬ ልካኝ በድጋሚ ብር ጣልኩ። ታዲያ በቃ ምን ችግር አለው? ለቤት ሰጥቼ ጣልኩ። አንተ ያማል እንዴ? የማየን ባህሪ እያወቅሁ ደግሞ አንተ ሆንክ እኔ ምን ለውጥ አለው? ይኸው ጓ ማለቷ እንደሆነ አይቀርም እኮ እኔ ቢያንስ እንኳን የመጀመሪያ ቆይ ግን አንተ እንደ ታላቅ ወንድም የት ጣልሽው? ምን ስትሰሪ ጣልሽው? በስርዓት አትይዥም አትለኝም እንዴ? ምን ጥቅም አለው? አንቺን ከማስጨነቅ ውጪ ሌላ ምን ሊፈልግ? እሱማ ልክ ነው። ገና ለገና ማሚ ምን ትለኛለች ብዬ አይደል እንደዚህ ተጨነኩ እኮ። አንዴ ከተፈጠረ በኋላ ወሬ ማብዛቱ ምንም ጥቅም የለውም። አሁን ወደ መፍትሄ ነው እንጂ። እሱማ ልክ ነው። ገና ለገና ማሚ ምን ትለኛለች ብዬ እኮ ነው እንደዚህ ተጨነኩ። እሺ እኔ ሀሳብ እንደሰጥሽ በስርዓት ማስባለሁ። ወይ አስረሳኝ እኮ። ቆይ እሺ አሁንም ማን ምን ልላት ነው? እንዴት ብዬ ቤት በኩል ላስብ እንዲህ እየተጨነቅሽ? ከዚህ በኋላ አላለቅስም። በቃ አሁን አስብ። ቆይ ትንሽ ሀሳብ ይመጣል። ብዙ እንድታስብሽ ምን ላድርግ? ፈገግ በይ። ማነው? ቤት ግቢ። እስካሁን ተኝታችኋል እንዴ? ሰዓት ነው እኮ።
ተነስ። ማድረስ ነው እንጂ እስካሁን ተኝታለች። ሳምሪ ሳምሪ ተነሽ ተነሽ፣ ቁርስ ደርሷል። ምንድን ነው ቤታ? ቁርስ ደርሷል። ተነሽ፣ የት እየጠሩሽ ነው? እሺ ቶሎ እንዳትቆይ እሺ። ሳምሪ ሳምሪ፣ ምነው ምግብ ቀርቦ ምነው ወደኋላ? ለምንድን ነው የማትበይው? በቃኝ። የት የበላሽውን ነው የሚበቃሽ? አይ ልበላ። መጨማለቁን ተይና ታጠቢና ነይ። የምበላ ያለ ፍላጎት ነው። ምንድን ያለ ፍላጎትሽ የሆነው ነገር ነው ወይስ አንቺን የምኖርበትን ቤት ልትወስኚልኝ ነው? አንቺ እኮ ማለት ልጄ ነሽ። እኔ ደግሞ ለአንቺ እናት ነሽ። ኡፍማ በቃ ተይኝ። ቤታዬ ምን ነው ሳሚ ካልበላች አልበላም። አምስ መጣ ቤታዬ፣ እጄ ልታጠብ ነው። እሺ አየኸኝ? እግርህን ወደዛ አድርግ። ሲሊባርክ አትክለጭለጭ ነኝ እንዳላጎርስ ሰች ውሽ ተቀበልሽ። እኔ የምላችሁ ዛሬ ለችሁ ጀመረ እንጥጥ ያለበዋ ተጠቅናገና ከዛ ነው ወጥቼ ተራራ ይወጣ እንኳን ከቤት የመጣው እዚህ ቤት ውስጥ ከሳምሪ ጋር ለማሳለፍ አስቤ። አይጥሩ እና ያራዳ ልጅ ውጥሉን ነው አማርኛሽ? እኔ እንደዛ ለማለት ፈልጌያለሁ። ደግሞ ራስም ታውቃለህ አይደል? በቺክ እንደማቀይረኝ እንኳን አውቃለሁ። በሳምሪ ግን ታንገራገ ትግል ምን ቱሪ ናፋ ነው። እና ታዲያ እውነት ነው። ለነገሩ እውነት ነው። ምኑ ነው እውነቴ? አንተ አመረክ እንዴ? ቆይ ቆይ ወይኔ ወይሷ መኖር ቢኖርብንና ማለት ነው እንደው አይበለው ምርጫ ቢሰጥ ማንን ትመርጣለህ እንዴ? ወንድሜን አንተና ማለት ይሄው ከዚች ዓለም የምትገላገለ ከዚች ብኩን ዓለም መቼ በቃ አነካካይ ማለት ነው። አንተ ጎበዝ ነህ። በላይኛው ካልሆነ በኔ ምላስ አትሸነፍም ማለት ነው። አይቶ ታገናኘን የለ። እሺ ቤቲ ያንቺ ስሉ እንዴት? እኔ እንኳን ፍቅር ቤት ተቀራለሁ። የባለፈው ጉዳይሽ አላለቀም? ምን ያልቃል ብለህ ነው? እንዲሁ ዝም ብለን ማለት ነው። ምን ቆይ የሽያጩን ወረቀት እንደማስረጃ አስገብተሻል አይደል? እንዴው ያኔውን ነው ወስጄ ያስገባው። ታውቂያለሽ ግን በቆየ ቁጥር እኮ ጥሩ አይደል? አይ መንከራተቴ ነው እንጂ ማሸነፍም አይቀርም። አይ እያልሽ ራስሽን አጽናኝ ማለት አልገባኝም። አባትሽ ጓደኛ ተብዬው በገንዘብ ማውራት ከጀመረ አንቺ ጨረቃ ላይ ነው የምትቀር። በገንዘብ ማውራት ብቻም ተወራ አልገባኝም። እቺ በቃ ምንም አባትሽም ምንም ነገር አታርፍማ። ቤቲ እሱን ተይውና በገንዘብ ማውራት ማለት ጉቦ ማለት ነው። አረ እኔ ዳኛውን አውቀዋለሁ። እንደዚህ የሚያደርግ ሰው አይደል። እሺ በቃ ወራችን ዘንድ ነው።
ሳምሪ ቴዲን ታውቂዋለሽ? አንቺ ሳምሪ? ኧረ ሳምሪ የት ሄድሽ? ቴዲን አታውቂውም? ምን አልሽ? እኔ ምን ሞገሴ፣ እንደው ይሄን ቴዲ የሚባለውን ልጅ ብንጠቀምበት በጣም ደስ ይለኛል። እኔ ምን ልጃችንን መጠበቅ ካለብን ከሱ ጋር መተባበር አለብን። ምን ሆነሻል ሳምሪዬ? እያወራሁሽ እኮ ነው። ምን አልሽኝ? ምን ነክቶሻል? ከቴድሮስ ጋር ትተዋወቃላችሁ ሆይ? እንዴት አታውቅም? ያ ሁሉ ነገር አልፎ ሳምሪ፣ ለእናትሽ ሁሉንም ነገር ነግሬያቸዋለሁ። ስለተፈጠረው ነገር ደግሞ በጣም ይቅርታ። ሳምሪ፣ የሰው ልጅ ይቅርታ ሲጠይቅ እኮ ይቅርታ ማድረግ ነው ባህላችን ነው እኮ። አንቺም እኮ ታዲያ ትናንትና እነ ዴቭን ይቅርታቸውን አሻፈረኝ ብለሻል። ከኔ ጋር መፎካከርሽ ነው? አረ በእኔ ምክንያትማ አትጋጩ። በጓደኞቼ ስም ቢሆን እክሳለሁ። አረ ተይ የኔ ልጅ ተዋክ። ከአንቺ መሰለኝ ሁሉንም ነገር የምማረው። ቆይ እስኪ አንቺ ምንድን ነው እንደዚህ የሚያደርግሽ ነገር? ይቅርታ ነው የምፈልገው። በቃ ይቅርታ አድርጊላለሁ። ከዚህ በኋላ ግን አጠገቤ እንዳትደርስ። አንቺ ሳምሪ ሳምሪ ተረጋግታ ታስብና ያው ያለፈው ነገር ትንሽ ጫና ሳደርግ እንደው በሷ ስም ይቅርታ ጠይቃለሁ። ችግር የለውም። በቃ እንግዲህ ከበላን ከጠጣን አሁን ደግሞ ወጥን ተፍተፍ እንበለ። ቆይ ለምን ትንሽ አትቆይም? አብረን እንመጣለን። ኧረ እባክሽ ጀለሶች የሌለ እኮ አዛያሉ እየደዋወሉ በሉ በቃ ቆይ ብለን ነው ቤት ቅድም ነግሬሻለሁ። ለካ ቀጠሮ ነው። በቃ ሜዳው ላይ ይገባል። ነው ሜዳው ማለት እዛ ነው። ከማስለቀቁ በፊት ግን እኔ ራሴ ቤት ይችላል። እሷንሽ እንደዛ ነው። ያስቀድሞ ልጅ እኔ ከሰዎች ማፍቀስ እና ከማንም ጋር ሳምሪ ምን ነው ምን ነው ምን ሆንሽ? ቤተሰቦች አሁን ድረስ ባንተ እንደተናደዱ ናቸው። ይገባኛል እኮ ልክ ናቸው። እኔም ቢሆን በእነሱ ቦታ የማደርገውን ነገር ነው እያደረጉ ያሉት። ግን እኮ አንተ አላደረግከውም። ያው እስኪረጋገጥ ድረስ መጠበቅ ግድ ይላል። እኔም በቻልኩት መጠን ለማጣራት እሞክራለሁ። እስከዛ ሰዓት ሲኖረን ነው እንዴ? ሳምሪ የምን ሰዓት ነው? እዛኛው ቤታችን ልንሄድ ነው። ከአንተ ጋር ሊነጣጥሉኝ ሆን ብለው አስበውበት ነው። ኧረ እባክሽ እና ቆይ ታዲያ ምን ይሻለናል? ምንድን ነው የምናደርገው? ደግሞ እንደነገርሽኝ ከሆነ በቃ አባትሽ ከወሰነ ወሰኑ ነው አይደል? አዎ ጋሼ ብዙም አይሆንም፣ ግን አንዴ ከወሰነ ወሰነ ነው፣ መቼም አይቀይረው። በቃ ኖርማል እኮ ነው፣ አትጨነቂሽ። እና ምን ለማለት ፈልጋ ነው? ያው ሳምሪዬ እንደምታውቂው የምኖርበት ቤት የኔ አይደለም፣ የኪራይ ነው። የምሰራው ስራ ቋሚ አይደለም፣ ታውቂያለሽ አይደል? ስለዚህ እና ምን ለማለት ፈልጋ ነው? ማለትማ በቃ የምትሄዱበት ቦታ ድረስ እሄዳለሁ። እንዴ በቃ እኔና አንቺ ማለት ምንም እንዲገባ አልፈልግም። አብረን እንድንኖር ብቻ ነው የምፈልገው። እሺ ማንም አይገባም። እኔና አንቺ ማለት ሞት ብቻ ነው ሊገባ የሚችለው። እሺ እኔ ቆንጆ ስራስ
በአንድ ከየት ይመጣል? በዛ ላይ ብቻህን ተከራይተህ ኧረ ይከብድሃል። የጓደኞቼ ጉዳይ አሳስብሽ፣ ችግር የለውም። እኔ የምላቸውን ነገር እሺ ነው። በዛ ላይ ደግሞ ምን ትይውልሽ እዚህ መሆኑ በጣም ደብሮታል። ስለዚህ በቃ እንሂድ ምናምን ነገር ስለው እሺ ነው የሚለው። በቃ አንቺም ስለዚህ አታስቢ እሺ፣ ስለ ራስሽ ጉዳይ ብቻ አስቢ። እኔ እንደደበረኝ ነው። ኧረ አይደለም የምሬን እኮ ነው። በቃ ለእኛም አዲስ አየር ያስፈልገናል። አሪፍ እኮ ነው አንዳንዴ መንቀሳቀስ አይደል? ተወዳጅ እኮ ነው። በጣም ጨንቆኝ ነበር። አሁን ግን ለቀቀ። እሺ እና ታዲያ እዛም ሄደሽ በድብቅ ነው የምንገናኘው? እዛም ደግሞ ካዩና ሌላ ሶስተኛ ቤት ደግሞ ልትቀይሩ ነው? ኧረ ሌላ ቤት የለንም። በቃ ልጅ የድብቅ ፍቅር ተጀመረ። ምን እሺ ነው አንተ ለልጅቷ ልብ ወለድ እያነበብክላት ነው አንተ? ለምን መች ሳያችሁ ራሱ መች አያችሁኝ እናንተ? ሰላም እንኳን አላላችሁም። የሌለ ተመስጣችኋል። የሌለ ቆንጆ ተመስጦልኝ ነበራችሁ። ኧረ አላየሁትም። ደግሞ ምን ተፈጠረ? ቤተሰቦቿ በእኔ ምክንያት ቤቱን ለቀው ሊሄዱ እንዴ? ያን የሚያክል ግቢ ለማን ጠለው? አንተ ቆይ አሁን ይሄን የሚያሳስበህ ምን? አንዱ የቤት ኪራይ ደረሰብኝ አልደረሰብኝ እያለ ይጨናል። አንዱ ደግሞ ቤት መንግስት የሚያክል ቤት ጥሎ ሄደ። ቆይ ግን አንተ ምን ሆነህ ነው? አንተ ያማል እንዴ? ቆይ እዚህ ከተማ አይደል ሳምሪን በፈለክ ጊዜ ማግኘት ትችላለህ? አልችልም። እሱም አለ ለካ እንዴ። ቆይ ቤዛስ ትሄዳለች? አይ እሷ ቤትም ትጠብቃለች። አይ እንደዛማ ከሆነ ተው። ቆይ ግን ዴባ እና ምን ተሻለ? እኔ በቃ ጭምቅ ሲለኝ ነው የምትመጭበት እመጣለሁ። እንዴት እንደዛ ትላታለህ? ታዲያ ሌላ ምን ምርጫ አለ? እኔ እንጃ። ግን እንዴት የማታውቀው አድርጌ ነው? ቆይ የማታውቀው ስትል? ኧረ አብረን እንሂድ ልትለኝ ባልሆነ እና ቆይ ምን አሁን ያለኔ ኑሮ አይከብድም? ቤዛ አለችኝ እባክህ አታስብ። እባክህ እሷም ትሄዳለች። ቤት ውስጥ ማንም የሚቀርስ ነው። አውቀህ ነው? የምር እግዚአብሔርን ነው። እና መቼ ነው የምንሄደው? አይ በቃ ከቤዛ ነው ያነስኩብህ። ሴት ስለሆነች ደግሞ አንተስ ከኔ ሳምሪን አስበልጠህ አይደል እንዴ እሄዳለሁ ብለህ የወሰንከው? አንተ ጉደኛ ነው። እንደምንስ ሞገሴ ደህና ዋል? እንደምን ዋልክ? ደህና ነኝ እግዚአብሔር ይመስገን። ደህና ናቸው። ምን ይሆናሉ? አዎ ደህና ናቸው። ኧረ ደህና ነው። አንተ አታስብ። ለመሆኑ እንዴት እየሆነልህ ነው ስራው? በእውነት አይዞህ አንተ ወደ ሲያ አታስብ እሺ። ለእኛ ምንም አትጨናነቅ። ተረጋጋና ስራህን ስራ እሺ። ኧረ ምንም አያሳስብህ። አይዞህ ለእሱ ነው ያለሁ። ችግር የለውም እኔ ያለሁ። አይዞህ እሺ። ምንም ሀሳብ አይግባ። እሺ እደውልልሃለሁ። በቃ ሰላም ዋል። እግዚአብሔር ይርዳህ። እንግዲህ ቻው ቻው። እሺ ቤዛ ኧረ ቤዛ አንቺ ቤዛ፣ እኔ የምልሽ አንቺ ልጅ ምን ባደርግሽ ይሻለኛል? ስጠራሽ ከአንድ ጊዜ ጥሪ በኋላ አልደግምም ቶሎ ሰምተሽ ነይ ያላልኩም?
Dennis, isn't that true, Becca? የኔ ቆንጆ እንድመጣች ቅድም መጣል ብለሽ ቀረሽ። ቤተኛን ተቅጣኝ እንጂ ይደርስ ጸበል እንሂድ የለም ጸበል ስንሄድ ሽርሽርም ትወስጂኛለሽ፣ ኬኬው ትገዢልኛለሽ። ልጆች እንደው ዙሪያ ስትወዱ ይገዛለኛል ሽርሽር እሄዳለሁ። አትጩ፣ ሰፈር እየበጠበጥክ ነው። እና ታዲያ ምን ይጮሃል እንዴ? አንቺ ቆይ ምን መሆንሽ ነው? እሱን እንደመቆጣትና እንደመገሰጽ እኔ ትቆጭኛለሽ ሳምሪ? አሁንማ ማን የእሱ ድምፅ አይደለም ሰፈርኛም በጥቶ በቃ አንቺ የእሱ ፍቅር በቃ የእሱ ውዴታ ስላለሽ የእሱ ጥፋት ምንም ጥፋት መስሎ አይታይሽም። ጥፋተኛ እኔ፣ የምቆጣ እኔ፣ የምጮህ እኔ። ቆይ እማዬ ያለበትን ሁኔታ እያወቅሽ እንዴት ደስ ትናገሪያለሽ? ቆይ ትንሽ እንኳን አታስቢ ነው ወይስ ስላልወለድሽው ነው? ቆይ ትንሽ እንኳን አታስቢለት ነው ወይስ ስላልወለድሽው ነው? ስላልወለድሽው የሰው ልጅ እኔ ስሚ ከአንቺ ከአንዷ ልጅ ነጥያ ላየው ነበረ። እንዳንቺ ነው ምንም ነገር ሳይጎልበት ያሳደጉት። እኔ ግን እንደዛ አይመስለኝም። ሮልም የሰው ልጅ እንዲህ ቃላ ከማሳድግ እማ እኔ ይሄንን ካንቺ አልጠብቅም። እሺ ለምን ሳይጅ እባክሽ